አዲስዬ ተባረኪ። ሌሎቻቸው በፊት ኢማራት ነበረች አይደለ? ኢማራት ነበረች። እናም ኢትዮጵያ ከገባች ስንት ጊዜ ሆነሽ? 2 ዓመት ሆኗታል ሀገር ቤት ከገባች። እና አሁን ሶሻል ሚዲያ ላይ እየተባለ ያለው እኔ በጣም እሷ ይክሩን ችግሯን ጠይቂያት፣ ለምን አታናግሪያትም፣ ለምን አታግዣትም ብለው ብዙ ሰዎች ኮመንት ላይም ጻፉልኝ። ኦኬ በዋትሳፕ ማወሩኝ። ለዛ ነው ቁጥርሽ ልከውልኝ ደውዬ ቀጥታ እኔ ይክሩ ነይ እያልኩሽ ማለት አሁን ችግርሽን ታስረጅን እና የቻልነው እናግዝሻለን። ኢክራም ሀገር አታውቅም። ችግር የለውም ቀስ ብላ ትናገራለች። ምን ችግር አነጋገር አታውቅም ማለት አልገባኝም። እሺ ጋይ ሳሪቲን ሼር አድርጉላት። ማርቲ እንዴት ነሽ? ሀቡ እንዴት ናችሁ? እንዴት አላችሁ? አለን አለን። ሰላም ነው ማሪ? ሰላም ነው። ሁላችሁ አማን ነው? ደህና ናችሁ? አለን አለን። ሁሉም ሰላም ነው። አለን አለን። እሺ ክሩዬ፣ እኔ ነኝ የደወልኩላት ለኢክራም ዳይሬክት ኮል ዋትሳፕ ላይ ትናንትና ቮይስ አድርጌላት አንድ ራይት ብቻ ነበረ። ዳይሬክት ስደውልላት የዋትሳፕ ቁጥሯን ሰጠች። እና ያው ሶሻል ሚዲያ ላይ እየተወራ ያለውን ነገር ታውቂያለሽ አይደል ክሩዬ? እየተባለ ያለውን ነገር ኢክራም ተበድላለች፣ ብዙ ነገር ደርሶባታል። ያ ደግሞ በደል የደረሰባት በሳሪቲ ነው እያሉ በጣም ብዙ ሰዎች የሳሪቲን ፎቶ እየለጠፉ ጉዳዩን እያንሸራሸሩት ነው። እና ይህን ችግር እንድንፈታው አንቺ እህታችን ችግርሽን ጠይቀንሽ ምን እንደሆነ ችግርሽ አስረድተሽን የአቅማችንን እንድናግዝሽ ነው እዚህ ጋር ያለ ነው። እና ምንድን ነው ኢክሩዬ የተፈጠረው የገጠመሽ የደረሰብሽ በደል ምንድን ነው? ከየትኛው ልጀምርልሽ? ሰሞኑን በተነሳው እንትን ነው ከመጀመሪያ እኔ ላይ ደርሷል ብለሽም የደረሰብሽን ነገር ያው ከመጀመሪያው እኔ ይሄ በደል ደርሶብኛል ብለሽ እንድትነግሪኝ ነው። አላይን ነበርኩኝ ከተፋታውን በኋላ ማለት ነው። እዛ ከሪም ጋር ስራ እንሰራ ነበረ። ከሪም ጋርም ካቆምኩ በኋላ እዛው አላይን ነበረ የምኖረው ማለት ነው። ገብቶሻል? ከዛ ታመምኩ። በቃ ምንም ነገር ሊስማማኝ አልቻለም። ያው የጎይታሽ ችግር ነው፣ በሽታውን አላወቁልኝም እንጂ ማለት ነው። ታመምኩ፣ ሰውነቴ ቀነሰ ምናምን። እንዲሁም የፋሲካ ጊዜ ከረጅም ጊዜ በኋላ ሳሪ ጋር ሲሄድ አላወቀችኝም ሁሉ ማለት ነው። ከዛ አትሄጂም እዚህ ሁኚ አላይን ምን አለሽ ከስተሽ በህመሙ ከስተሽ ጠቁረሽ ነው ያላወቀችሽ? ከረጅም ጊዜ በኋላ ነው እሷ ጋር የሄድኩት ማለት ነው። ከዛ እሱ በቃ ከአንድ ወር በኋላ አስተካክዬ ጠቅልዬ እመጣለሁ አልኳት። ከዛ ከነፊያ ጋር ተነጋገርን፣ ነፊያ ጋር ልሰራ ማለት ነው። ነፊያ ጋር መጣሁኝ። ነፊያ በዚህ ሁኔታ እንዴት ነው ማሰሪው አለች። በጣም ታመሻል እኮ እንዴት ነው ማሰራሽ? እኔም ፈራለሁ አለችኝ። እዚሁ ታከሚ አሉኝ ማለት ነው። እኔ ደግሞ ፈራው። ሐኪም ቤት ሲሄድ ምንም የለባትም ይባላል። ራሴን ሳየው ያስፈራኛል። በጣም ከስቻለሁ። ከሰው ሁሉ እደበቅ ነበር ማለት ነው። ገብቶሻል? ከዛ እዚሁ ታከሚ አሉኝ። እዚህ አልታከምም በፍጹም ሀገር ይገባለሁ፣ እህቴ ታሳክመኛለች፣ ከሞትኩም እዛ ሞታለሁ ብዬ በጣም ተጨቃጭቀናል። ነፊያም ሳራም ባለችበት ማለት ነው። ከወሰንሽ ምን እናደርጋለን ብለው ትኬት ቆርጠው ላኩኝ ማለት ነው ወደ ኢትዮጵያ። እዚህም ብዙ ጊዜ ታምም ያለው ቶሎ በሽታው አልተገኘም ማለት ነው። ገብቶሻል? አላህ ከሐኪምሽ ጋር እስኪያገናኝሽ ድረስ ትሰቃያለሽ። ይሄ እጅ አይሰራም ነበረ። ገብቶሻል? ይሄ ፊቴን ይዞት ይሄዳል። ፊቴ ውርድ በቃ እንዲህ እንደዚህ ወይተር ነው አሲድ እየረጨ እንቅርት ነው አሲድ እየረጨ ነበር ማለት ነው። እዚህ ላይ የሚወጣ እጢ ሰርጀሪ የሚወጣ ነው። ግን አሁን አይደለም ጊዜው ብሎኛል ዶክተሩ። አሁን ኮንትሮል አድርገነዋል በመድኃኒት። አይኔ ሁሉ ተጎልጉሎ ነበር ማለት ነው። ፈጦ ምንድን ነው አይንሽ ሁሉ ይለኛል ሰው ማለት ነው።
ታስፈሪያለሽ፣ አውሬ ነው የምትመስዪው ሁሉ ተብያለሁ ኢትዮጵያ። ገብቶሻል? አሁንም አይኔ ልክ አይደለም፣ ይሄኛው ልክ አይደለም። ውርዱ ፎቶ ላይ ይሄ እንደዚህ ይላል ማለት ነው በሽታ። ከዛ ዶክተር ጋር ሄድኩኝ። በጣም ታምሜ፣ ያው ዶክተሩ 15 ቀን እዚህ ተኝ፣ በጣም ታመ። ምንም ብር አልነበረኝም። ለሪም ነገርኳት፣ 20 ሺህ ብር አስገባች። ለሳራ ተላከላት፣ ሰብስበው ላኩልኝ 50 ሺህ ብር ማለት ነው። ታከምኩም፣ ግን ክትትል ይፈልጋል ማለት ነው። ብዙ ጊዜ ክትትል ይፈልጋል። በየ2 ወሩ በየወሩ ሐኪም ጋር ሄዳለሁ። ገና ነው ካለኝ ያለ ጊዜውን ያውጣልኝ ማለት አልችልም። እኔ አሁን ከሳሪ ጋር ምን ነገሩን እንዳገናኘው እራሱ አላውቅም። ከዚህ በፊትም አስጠንቁላባት ነው ሲባል ገብቶሻል። በውስጥም እየመጡ ወይ ሪም ወይ ሳራ ዘግመውብሻል ሲሉ እረፉ፣ እንደንን ነገር የለም በኛ መሀል፣ እንደዚህ ስሟን አታጥፉ። እኔ ብናገር ንግግር አልችልም ስልሽ ወይም ባይቀድመኛል ወይ ንግግር ያምር ገብቶሻል። ድሮም ስሰደብ እኮ ሳራ ነው የምትናገረው አይደል? አንዴ እንደውም እነሱ ናቸው ኮመንታተሮች ናቸው ለዚህ ያበቋት ብለዋል አይደል? ከዛ ወጥቼ እንደዚህ አይነት ነገር የለም አትበሉ ስል ከዚህ የቆጠረኝ የለም። እኔ ትሰደቢያለሽ፣ ትነቀፊያለሽ፣ ቲክቶክ ላይ ብዙ ነገር እንባላለን አይደለ? ያለ ነገር ነው። ያ ማለት ግን እኔ ፖስቻለሁ እኔ ተናግሬያለሁ እያልኩ አይደለም። ሰው የፈለገውን አስተያየት ይሰጣል። በአጣሽ ቁጥር እየመጣሽ ትለምኛለሽ እባላለሁ። ገብቶሻል? መቼም አትሻሻይም፣ ልመና ነው ስራሽ፣ ብዙ ነገር እባላለሁ ኮመንት ላይ። ግን እኔ ግድ አይሰጠኝም፣ ምክንያቱም ከኮመንት ይልቅ ያለብኝ ችግር ይበልጣል። ገብቶሻል? አለመስራት፣ እነሱን እያዩ ቁጭ ማለት፣ አቅም ማጣት በጣም ከባድ ነው። ከዛ ጌም ተጫወትኩኝ፣ ታከምኩኝ፣ ድጋሚ አጣሁ። ሳራ ጌም ልጫወት ነው አልኳት ማለት ነው። ያ ብር ምንም አላረገልኝም ሀቡ፣ በሀቂቃ 70 ሺህ ብር ነው ከዛ ጌም ያገኘሁት። አያቴ ሞተች፣ ያሳደገች። በመጀመሪያው እንትን 50 ሺህ ብር የላኩልሽ ሪምና ሳሪቲ። ሪም 20 ሺህ ብር ላከችልኝ፣ ሳሪ ደግሞ ሰብስባ ላከችልኝ ከሚያውቁኝ ማለት ነው። አዎ ሪም ብቻዋን 20 ሺህ፣ ከዛ ሳርዬ ደግሞ 30 ሺህ ሰብስቧል። አንድ ላይ ነው 50 ሺህ ወይስ 50 ሺህ ሪም ሳሪቲ? ኦኬ ሳሪቲ 50 ሺህ 70 ሺህ ላኩልሽ እና በ70 ሺህ ታከምሽ። ይበቃል 70 ሺህ ለመታከም? የግል ሆስፒታል ነው። መጀመሪያ 8 ሺህ ከፈልኩ፣ 15 ቀን ሆስፒታል ውስጥ ተኛሁ። 2 ሺህ ብር እየከፈልኩ ማለት ነው። ገብቶሻል? በዛ ራሱ በጣም አመስግኛለሁ። ማንም አልነበረኝም እኔ በሰዓቱ አንጡ የምለው እንኳን የለኝም። ንግግር በፍጹም አልችልም ሀቡ፣ ተናግሬ እንኳን ማሳመን አልችልም ማለት ነው። አሁንም ቢሆን እኔ ከሳራ ጋር ችግር የለብኝም። እንደዛ ስትባል ወጣን፣ ተነጋገርን። እንዲህ አይነት ነገር የሚባል ነገር የለም ማለች። አትረጂ፣ ገባሽ? በመጀመሪያው ይሄንን እቺ 70 ሺህ ብር ተሰጠሽ፣ ታከምሽ። ከዛ ተመልሰሽ መጣሽና ጌም ተጫወትሽ። ከጌሙ ደግሞ ስንት አገኘሽ? 70 ሺህ። ኦኬ ከጌሙ ደግሞ 70 ሺህ። እሺ ከዛ እሱንም ታከምሽበት? ኖ ለቅሶ ነበር ወሎ፣ ቤተሰብ ይዤ እዛ ሰደቃ ምን ስል ብሩ አለቀ። ከሐዋሳ ወሎ። ማን ሞቶ ነው? አያቴ፣ የእናቴ እናት ያሳደገችኝ ሞተችብኝ። ለሳራ ነግሬያታለሁ። ታማ ነው? አዎ ረጅም ጊዜ ታማ ነበር። እሺ ኦኬ። ስለዚህ 70 ሺህ የጌሙ 20 ሺህ ስትሞት ነው? አዎ። እሺ ቀጥይልኝ። ከዛ አልፎ አልፎ ከሳሪ ጋር እናወራለን ማለት ነው። እሷም ጊዜ የላትም፣ እኔም ብዙ ቮይስ አላደርግም ማለት ነው። አልፎ አልፎ እንደውም ሲቸግረኝ ላኪልኝ እላታለሁ። ቸግሮኛል ካላት ትልክልኛለች፣ ከሌላት አትልክልኝም። ምንም ነገር ተቃውሚያት አላውቅም። እሺ ሳርዬ ከማለት ውጭ። በ2 ዓመት ውስጥ ኢትዮጵያ ከገባች ሳሪቲ ቸግሮኛል ላኪልኝ ስትያት እስካሁን ስንት የላከችልሽ? ላይክ 10 ሺህ ብር። ይህ ከራሷ ሶሻል ሚዲያ ላይ እርዳታ ሳታይ ከራሷ የምትልክልሽ ነው። በመሀል አካውንትሽን ላኪ ስትል ሳርዬ በሚያስፈልገኝ ሰዓት የላክሽልኝ አልኳት። 10 ሺህ ብር ላከችልኝ ማለት ነው። ከዛ ድጋሚ ደግሞ የጌሙ ሰዓት እኔ አንበሳ አላወርድላትም፣ የአንበሳውን ብር የአንበሳውን ብር ላከችልሽ። ስንት? 30 ሺህ። በ2 ዓመት 43 ሺህ ብር 43 ሺህ ብር ይቀርታ 43 ሺህ ብር 43 ሺህ ብር የአንበሳ። ኦኬ እስከ ራሷ ከኪሷ 43 ሺህ የአንበሳ ጌምሽን ያው ቲክቶክ ከሚቆ ብላ
43,000 ብር ሙሉ የአንበሳውን መግባት ላከችልሽ። አንዴ ደግሞ 10,000 ብር ላከችልሽ። አንድ ላይ 53,000 ከራሷ ከኪሷ 50,000 ደግሞ ሰብስባ። ከዛ የመጀመሪያውን 70,000 ታከምሽ። ከዛ በሁለተኛው 20,000 ሞቱብሽ እና ጌም ተጫውተሽ 70,000 ያገኘሽ ከጌም። ከዛስ ሌላ ምንም የተደረገልሽ እርዳታ የለም? ኖረው አንድ እህት አለችኝ። አስቤዛ አረጋለሁ። ሐኪም ቤት በየ2 ወሩ ሄዳለሁ። መድኃኒቴ የወር ነው። ፒቲዩ በጣም ውድ ነው። ለመንግስት ካላገኘች በጣም ውድ ነው። እሱን ውጣለሁ። ድጋሚ ደግሞ የልብ የምትዋጣለች። እሱም በየጊዜው ነው የምገዛው ማለት ነው። በቀን 9 ፍሬ ነው የምወስደው መድኃኒት። ከዛ በቃ እንትኑ ኮንትሮል ከሆነ ለዶክተሬ ሄጄ ስራ መጀመር አለብኝ። አልችልም እንደዚህ እየከፈልኩ አልኩት። በጣም በየ2 ወሩ ሲሄድ ሙሉ ምርመራ ነው የማደርገው። ጉበቴን ቼክ ያደርጋል። መድኃኒቱ ጎድቷታል አልጎዳትም ብሎ የልቤ የምታያል። ብዙ ነው የምታወጪው የግል ሲሆን ማለት ነው። ገብቶሻል? ከዛ ነፊያ እሺ ብላ ቪዛ ወጣችልኝ። ቪዛው እንደወጣልኝ ለሳራ ላኩላት። እሰይ ልትመጪ ነው አለችኝ። ቪዛ ወጥቶልኛል አልኳት። ከዛ እኔ ፕሮሰስ ሲስተም ውስጥ እንደሚያስፈልግ ምንም ማውቀው ነገር የለም ሀቡዬ። ቪዛው ተላከልኝ። ትኬት ቆርጬ እንደሚሄድ ነው ማውቀው። እንደ ነገር ትኬት ቆርጬ ልበር ሳሪ እንትን ያስፈልገኛሉ አልኳት። ኤጀንት ያስፈልገኛሉ፣ እስቲ ሙኒትን ጠይቂያት አልኳት ማለት ነው። ከዛ ሙኒትን ስጠይቃት ግዴታ ኤጀንት ያስፈልጋል፣ ኤጀንት ሲስተም ውስጥ ለመግባት 150,000 ብር ያስፈልጋል ተባልኩኝ ማለት ነው። ምንም የለኝም እኔ በዛን ሰዓት። የትኬት 50,000 ብር ነው መሰለኝ ያስኩት። 200 ይሄድ ነው ከፍላለሁ ብዬ ማለት ነው። ሰርቼ ከፍላለሁ ብለሽ 50,000 የትኬት ተበደርሽ። ናፊ ቪዛ ተላከችልሽ። የትኬቱ በረራ እንደ ነገ ሊሆን እንደ ዛሬ የኤጀንት 150,000 እንደሚፈለግ ተነገረሽ። በረራሽ እንደ ነገ ሆኖ በአንድ ቀን ኖ እኔ ማውቀው ቪዛው አለኝ። ትኬት ቆርጬ መብረር ነው። ትኬት መቁረጥ አያቆይም ታውቂያለሽ። ግን ግዴታ ኤጀንት ውስጥ ሲስተም ውስጥ ገብተሽ በሲስተሙ ምክንያት ፓርኮድ ሲወጣልሽ ነው። በዛ መሰረት ነው ትኬት የሚቆረጠው አሉኝ ማለት ነው። ስለዚህ ከመቁረጥሽ በፊት ጠየቅሻት ሳሪቲን ምን ያስፈልገኛል ስትያት፣ ሳሪቲ ሙኒት ስትጠይቃት በኤጀንት ማለፍ እንዳለብሽ ተነገረሽ። አቡ ይቅርታ እሺ፣ ስነሳ እንትን እንዳይልሽ ከስተመር ስላለብኝ። እሺ ሳሪ ምንም ችግር የለም። እና ለኤጀንት 150,000 እንደሚያስፈልግ ተነገረሽ። እና ደግሞ እጅሽ ያለው የትኬት 50,000 ብቻ ነበር። ከትኬቱ በደላላ ሲስተም ውስጥ ገቢያለሽ ተባልኩኝ። እማውቀው ኤጀንት ነበር ድሮ። ኦኬ እዛ ሲስተም ውስጥ አስገቡኝ። ድጋሚ ተመለሽ ተባልኩ። ኦልሬዲ እኔ ተሰናብቼ ምናምን ሻንጣ ገዝቼ ልብሴን ይዤ ነው ወደ አዲስ አበባ የሄድኩት። ተመለሽ 20 ቀን ያስፈልጋል ግዴታ ፓርኮድሽ እስኪወጣ ተባልኩኝ ማለት ነው። ከዛ ያን እንትን ጨራርሼ ተመለስኩ ፓርኮድ እስኪወጣ ማለት ነው። ነፊያ ደግሞ እንትን ቪዛሽ ሊቃጠል ነው አለችኝ ማለት ነው። አንድ ቪዛ ከወጣ እኮ 60 ቀን መቆየት ይችላል አይደል? የኔ በዚህ በፕሮሰሱም በምኑም ከ1 ወር በፊት ሀገር ውጭ ከሆንሽ አይሆንም አለች። ግዴታ በራተል በለድ ከሆንሽ አይሆንም፣ ወደ ውስጥ መግባት አለብሽ አለች። ረመዳን ሰሞን ማለት ነው። ከዛ ተመለስኩ። ፓርኮድ እስኪወጣልኝ ጠበቅኩኝ። ነይ አሉኝ አዲስ አበባ ማለት ነው ኤጀንቶቹ። ድጋሚ አዲስ አበባ ሄድኩኝ። ድኛ አይደለም ሀቡ መስራት ስላለብኝ ነው። ምክንያቱም የሰው ፊት ሰው እጅ በጣም ያስጠላል። 10 ጊዜ ሰው አታስቸግሪም፣ ማንም ግዴታ ስለሌለበት ማለት ነው። ከዛ ሄድኩኝ። ድጋሚ አይሆንም አሉኝ። ኤርፖርት ገባሁ። እህቶቼን ተሰናብቼ በኋላ ፓርኮድ ወጥቶልሽ ተመልሰሽ ትኬት ተቆርጦ ገባሁኝ። በኢታሀር ነበር የተቆረጠልኝ ማለት ነው። ከዛ ወረቀቴን ሳሳይ የሆነ ወረቀት ብቻ ጎሏል አሉኝ። ሶሪ አሁን መሄዳችን ትኬትሽን አስተካኪና በሚቀጥለው አሉኝ ማለት ነው። ወረቀቱ የጎደለው ከማን ነው? ከኤጀንቱ ነው ወይስ? ከኤጀንቱ ነው ወረቀቱ። ኤጀንቱ በአንቺ በኩል ነው የተገኘው? እኔ በኩል 150,000 ሰዓት ከፊው ሰርተሽ ልትከፊው ተስማምታችሁ ነው? እሺ ተመለስኩኝ ለሁለተኛ ጊዜ ማለት ነው። በ3ኛው 56,000 ብር ከፈሉና ተስተካከለ።
56,000 ነው የላከልኝ። ትኬትሽ ተስተካክሏል ተባልኩኝ። ሄድኩኝ። የኢትሃድ በረራ አለ ተብዬ ማለት ነው። ግን ጦርነት ነበር። ጭራሽ የኢትሃድ ፕሌን አልመጣም። 3 ቀን ሆነው አሉኝ ማለት ነው። ድጋሚ ማለት ነው። አስቢ ምን እንደሚሰማሽ። በጣም ነው የከፋኝ። አንድ ተስፋዬ መጥቼ መስራት ነበረ፣ አልሆነም። ገብቶሻል? ለሶስተኛ ጊዜ አልመለስም ከአዲስ አበባ ብዬ ሁሉ ነበር ማለት ነው። አቡዬ አላህ በሚያውቅ በጣም ህይወት በጣም አስጠላኝ። ገብቶሻል? 10 ጊዜ ሰውን ማጠይቅ የሚሰለችሻል። የራስሽ ችግር አለ፣ ሄደሽ መስራታችን በሽታው አለ። አስቢ ምን ሊሰማኝ እንደሚችል። በግድ ተመለስኩኝ ወደ ሀገር ማለት ነው። ባጃጅ ውስጥ ሲሆኝ አፏቸውን ይዛሉ ማለት ነው። በቃ ካልሆነልሽ ምን አታገለሽ አገርሽ ስሪ ምናምን የሚለኝ ብዙ ነው። የሆነ የአሽሙር ያለ አረፌ ቁጭ አልኩ። በጣም 3 ቀን ሙሉ ደበረኝ፣ አለቀስኩኝ። ለምንድን ነው እኔ እንደዚህ የምፈተነው አልኩኝ። ገብቶሻል? ከዛ በኋላ እንዴት ነሽ ያለኝ የለም። ምን ሆንሽ፣ ምን ደረሽ፣ ምን ሆንሽ፣ ምን ተሳካልሽ ያለኝ የለም። አልፎ አልፎ ላይቭ እገባለሁ፣ አለቅሳለሁ፣ እጫወታለሁ። ለምን ዱባይ አትመጪም አሉኝ። ከስንት አንዴ ገብቼ ለምን ዱባይ አትሻሰሪም ሲሉኝ ሳልሞክር ቀርቼ አይደለም ሞክሬ ነው። ግን ትኬቴ እንደዚህ ሆነብኝ ብዬ ርር ብዬ አለቀስኩ ማለት ነው። ከዛ አንዳንድ እህቶቼ ምንድን ነው የቸገረሽ ንገሪኝ እንደዚህ ምናምን ብለው በውስጥ ጠየቁኝ ማለት ነው። ከዛ ባለፈው ያው እኔ ሁሌ ለማኝ ነው የምባለው። ወጥቼ አለቀስኩም። ቪዲዮ መስራት ጀመርኩ እንጂ በ100,000 ፎሎወር ብላ አንዷ ሰጠችኝ። ሀቡ ይሄን ፊቴ ምንም ላደርገው አልችልም። ኦፍኮርስ በፊልተር ነው የምሰራው። ፊልተር ደግሞ ፊቴ ሊቀበል አልቻለም። ጉዳቱን አላውቅም። ስክሪን ሾት እያደረጉ ይቀልዱብኛል ማለት ነው። ድሮና አሁን እያሉ አያለው ምንም አይደለም። ምክንያቱም ይደግፍሽ አለ ማይደግፍሽ አለ። ትችት ያለ ነው ሚዲያ ላይ እስከወጣች ድረስ። የሆነ ቪዲዮ ላይ ኢክራም ወታ እንዲሁ የሳራ ስም ደግሞ ድጋሚ ጀመረ እንደ አዲስ ማለት ነው። እሷ እንደዚህ አርጋት ነው። እኔ ኖርማል ቪዲዮ ፎሎ አርጉኝ በ100,000 ፎሎወር ብዬ ነው የሰራሁት። ጀመሩ ፎቶ አድርገው ኢክራም ወታ በለመነች ቁጥር እናንተ እነ ሳራን ለምን ትተቻላችሁ ሚል ቪዲዮ ላይ መዓዛ ሪፖስት አረገች። ያቺ ልጅ እኔን እየነቀፈች ነው በስትክክል ማለት ነው። ማንም ወዶ አይለምንም። እዛ ቪዲዮ ላይ አንድ የልመና ነገር የለም አለ። አሁንም ቪዲዮ ማሲፋሽን የሳርቲ ጓደኛ ሪፖስት አረገችው ቪዲዮ በደንብ ታውቀኛለች በአካል ያን ያህል ቅርበት ባይኖረንም እንተዋወቃለን። ገብቶሻል? ሪፖስት አርጋ ይቼ እንቅልፍ አጣው። በቃ የማታውቂው ሰው የፈለገውን ያርጋል። ግን እኔ እንደዚህ የምባልበት ቪዲዮ ላይ እንዴት ሪፖስት አደርጋለች? ከዛ ኢድ ሙባረክ ላይቭ ገብቼ ጠየቁኝ፣ ነገርኳቸው። እኔ ከፍቶኛል፣ ስም ራሱ አልጠራሁም። እኔ ከፍቶኛል። እኔ የምሰደብበት ቪዲዮ ላይ ሪፖስት አየሁ። ሳራ ናት። ሳራ ብቻ አይደለችም፣ ጓደኛዬ አይደለችም። የእሷን ስም አታንሱ። የእሷን መዓዛ ናት ሲሉ ራሱ ጸጥ ነው ያልኩት። የከፋኝን ተናገር። መፋፋም ጀመረ። ግማሹ ሳይድ እኔን ይሰድባል፣ ግማሹ ሳይድ ሳራን ይሰድባል። አቡዬ ገብቶሻል? በራሴ ወጥቼ ተቸግሬያለሁ። በቃ ደግፉኝ። ሞክሬም አልሆነም። እህታችሁ ነኝ፣ አቋቁሙኝ፣ ስራ ልጀምር አልኩኝ። ገብቶሻል? ከዛ ብዙ ነገር መሰደብ ጀመርኩኝ በእነሱ ማለት ነው። እኔ ከሳራ ጋር ምን ሊኖርብኝ ይችላል? ንገር። በእነማን ነገር መሰደብ ጀመርሽ? በእነማን? መዓዛ እና ቱቱ ሰደቡ። መልክ ትሰራለሁ ምናምን፣ ስለ ድሮ ስራ አስገብተናት ምናምን ማለት ጀመሩ። እዛ ገስ አላስቆመችም። እኔ በውስጥ አናግራታለሁ አላለችም ነበረች። ከዛ በፈለገችው ቤት ትግባና ታብራራ። እኔ ሁልጊዜ ብዙ ማወራው ነገር አለ። ይሄ ነገር ሲያልፍ ብዙ ማወራው ውስጤ ብዙ ነገር አለ ማለት አልችልም። ሀቡ እኔ የራሴን ታሪክ ልናገር ቢሆንስ ግዴታ ስለ ጓደኞቼ ነው እንደ እኔ ማወራው ወጥቼ? ገብቶሻል ስል ሁሌ እንደዛ ትላለች። ወታ ትናገር። ምን ልናገር ሀቡ? እስቲ ምን ልናገር? ከዛ በራሴ ወጥቼ ተቸግር ያለው በቃ በግልጽ እርዱኝ፣ መስራት እፈልጋለሁ፣ አቋቁሙኝ። እንደዚህ ሆን ማንም ፈልጎ እኮ የሰው እጅ አይጠብቅም ሀቡዬ። ማን ይጠብቃል? ደስተኛ ነሽ አንቺ ጓደኞች እንትን እያሉ አንቺ በሽተኛ ሆነሽ የሰው እጅ 15 ማለት እኮ በጣም ይደብራል። በሁለተኛው ሀቂቃ ስነግርሽ በሁለተኛው ጌም ድጋሚ እመጣለሁ አላልኩም። አሁን በደንብ እንርዳትና ሰፖርት ትደረግና ድጋሚ ከመጣሽ ክስ ብለን እንደ ድመት እናባርራታለን ተባለ ማለት ነው። ማነው ባይ? ግን እኔ
ማን ነው ባዩ? አሁን ሰፖርት እናርጋት ነው በደንብ በሁለት ከተረዳው የሚያቋቁመኝ ነገር ካለ ለምን እኔ ድጋሚ ተቸገርኩ እያልኩ እመጣለሁ። አቡ እኔ የራሴ ብዙ ችግር አለብኝ። ተንጠልጣይ ሁሉ የሚለኝ ጊዜ አለ። እኔ በክፋት ወጥቼ ሳራ እንዲያርጋብኛለች ያልኩት ቪዲዮ ካለ እኔ ይቅርታ እንዲህ ተደፍቼ ይቅርታ ጠይቃለሁ። እዚሁ ሰው መሀል እኔ አጥፍቻለሁ ብዬ ማለት እኔ ስለ ራሴ ችግር ነው ያወራሁት። እርዱኝ ነው ያልኩት። ሁሌ ሰው አስረጅኝ ይባላል እንዴ? እኔ ሚዲያ አለኛ ወጥቼ አግዙኝ እህቶቼ ማለት አልችልም? ሀቡዬ ምንድን ነው ጥፋቴ? ትችያለሽ እኮ ግን አንቺ በወተሽ እርዱኝ ስትይ እነሱ ደግሞ ሳሪን አታክ እያደረጉ ፎቶዋን እየለጠፉ ኢክራም እንደዚህ የከሳችው እንደዚህ የሆነችው ሳራ መተት አስመትታባት ነው እንደዚህ ነው ሲባል እንኳን አንቺ ባለ ጉዳዩ እኔ ሰምቻለሁ። ሁላችንም ሰምተናል። ፎቶዋን እየለጠፉ ቪዲዮ እየሰሩ እንደዛ ሲያደርጉ አንቺ ምን ምላሽ ሰተሻል? ላይክ ቪዲዮ ሰርተሽ እኔ ሳራ መተት አላሰራችብኝም ብለሻል ወይ? ኦር ምን አድርገሻል? አንቺ አሰርታብኛለች አላልሽም። እነሱ ከራሳቸው ሲሉ ይዟታል መሰለኝ ኢክራምን ኔትወርክ፣ ወይስ ሁላችንም ተይዘናል? ሰማለሁ። አሁን መተት አድርገሽ ነበር። ኦኬ እኔ ነበርኩ ስታክ ያደርኩት ወይስ ኢክራም ናት? እኔ አለሁ እኔ ሰማት እኔ እየሰማችሁ ነበር። ኦኬ ቤታ ጌም ተጫዋችን ያለችሽ የዛኔ ጌም ተጫዋች እና ሁላችንም መተን ሰፖርት እናድርገሽ ነው። በውስጥ ቤታ ብትረጂ ይሻላል ተረጂ አለችን ቤታ። እኔ ጌም ነው የምጫወተው አልኳት። ምክንያቱም ሳሪ ከተረዳሽ ትሰደቢያለሽ፣ ይሰድቡሻል ብላኛለች። ያንን ስለምፈራ ጌም ተጫውቻለሁ። ጌሙ ግን እንደጠበቅኩት አልሆነም። ያጠፋሁበትን ምክንያት ነግሬሻለሁ። ሁለተኛ ዙር ጌም ድጋሚ አጫውተውኝ 70 ሺህ ብር ለእኔ ሰፖርት። የመጀመሪያው ነው 70 ሺህ ያልሽኝ እኮ ጌም፣ የመጀመሪያ ዙር ጌም 70 ሺህ። የመጀመሪያውንማ ታከምኩበት ብዬሻለሁ። የመጀመሪያውማ ካሽ ነው የላኩልሽ እኮ ሪም 20 ሺህ ድጋሚ ጌም ተጫውቻለሁ እኮ ሳሪ። የመጀመሪያው ጌም ስንት አገኘሽ? 270 ሺህ ብር። እሱን በሕክምና ነው ያደርገታለሁ እኮ ስላልነገርሽኝ ነው እኔ የጻፍኩት። ሁለተኛውን ጌም ነው ሁለተኛው ጌም 70 ሺህ፣ የመጀመሪያው ጌም 200። የመጀመሪያ ጌም ስንት ነው ያገኘሽው? 274 ሺህ ብር። 274 ሺህ ለሕክምና። ይሄ ለሕክምና ዋለ። ሁለተኛው ጌም 70 ሺህ 20 ስትሞት ነው የተሰጠኝ። ኦኬ ጥሩ። ይሄ ደግሞ ሳሪ ከግሏ ከራሷ ከኪሷ የላከችው ነው። 53,000 ቶታል 43,000 አንበሳ እና 10,000 ዝም ብሎ ጊፍት። እሺ ከዛ በሶስተኛው ሳይሳካ ሲቀር ኤርፖርቱ በሶስተኛው ስትመለሺ በቃ ተስፋ ቆረጥሽ? ድጋሚ ወደ ዱባይ መሞከሩን ተውሽው? አልሞከርሽም? ከዛም በኋላ ተበድሬ ነው ብዬሻለሁ ማለት ነው። የመጀመሪያውን የትኬቱ እንዴት ሆነ? የተበደርሽው 50 ሺህ ተመለሰልሽ? አልተመለሰልኝም። ተቃጠለ። ሁለት ትኬት አለብኝ። ተቸገርኩ። ሀቡዬ ሁሌ አስረዱኝ አቲ። አሁንም እኮ በደንብ እርዱኝና ድጋሚ ፊቴን በእርዳታ አታዩም። ተነስቼ ሰርቼ ላሳያችሁ። ገባሽ? ሳራም ብዙ ሰው ይላታል። ኢክራም ላይ አስጠንቁለሽ። አሁን እኔ አያድርገውና ሳራ በእኔ ቦታ ብትሆን ኢክራም አስጠንቁለሽባት ነው ብባል ሳራ እንደዚህ ትላለች ብዬ አላስብም። ምክንያቱም መጀመሪያም ይህ አጀንዳ ተነስቶ ተናግሬያለሁ። እንዲህ አይነት ነገር አላውቅም ብዬ ማለት ነው። ገብቶሻል? አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው። እኔ በየቦታው አንቺ አልሽ ማለት አይደለም። ሰዎቹ ሲሉ አንቺ ዝም ካልሽ ዝምታ እሽታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ። በቃ ኦልሬዲ ሳሪ ኢክራም ላይ መተት አድርጋለች ብሎ አመነ። ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽ እና ሳራ እኔ ላይ ምንም ነገር አላረገችም፣ ሳራ ይሄን አድርጋልኛለች እስካሁን ድረስ ከሄድኩ በ2 ዓመት ውስጥ ምናምን ስላላሽ አመነ። ሀቡዬ ብያለሁ፣ ከዚህ በፊት ብያለሁ። ሀቡዬ ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ ይለኛል። ወድጄ አይደለም ለምነው ስላጣው ካልኝ እንደ ድሮ አልጠላም። አኮሻ እኔ ወጥቼ አዎ አድርጋብኛለች በሷ ምክንያት ነው እንዲህ የሆንኩት ካልኩኝ ነው እኔ አይ ወተሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ። እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዛ በዚህ ሲለኝ ያን መልስ እየሰጠው
እየገባው እርዱኝ በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ። እኔ እንደዚህ ሳራ ታደርገኛለች ብዬ አላስብም፣ አድርጋብኛለች ብዬም አላስብም። ሰው ይፈተናል፣ ይታመማል፣ ያጣል፣ ያገኛል። እንደዚህ አድርጋብኛለች ያልኩት ቪዲዮ ካለ ደግሞ ይውጣ፣ ከዛ እኔ ልፈር። እንደውም በውስጥ መተው ሲጠይቁኝ ሳሪ ራስሽን ጠብቂ እንዲህ እኮ ከለያ ላይ ሄደው ብዬ ለሷ ነው የምነግራት። አውጥተዋለች ሚዲያ ላይ ብያታለሁ። እኔ ይሄ ጥፋት ከሆነ እውነት ወጥቻ ለመናገር የጥፋት ከሆነ በጣም ይቅርታ ሳሪ። እኔና አንቺ የድሮ ጓደኛሞች ነን። ብዙ ላጠፋ እችላለሁ፣ ብዙ ላስቀይምሽ እችላለሁ። ግን እኔ አሁን የራሴ ችግር ውስጥ ስላለው ነው ነገር እያስተዋል ስላልሆነ ነው። ገብቶሻል? ይሄ ነው። አስቀይሚያ ከሆነ በጣም ይቅርታ። ግን ያው አንቺ ከአንደበትሽ አልወጣም። ግን ብዙ ሰዎች ሲሉ ዝምታሽ ምንድን ያስመሰለው ህዝቡን የእውነት ሳሪ አንቺ ላይ ያስጠነቆለች እንዲመስለው። እኔ ለማኝ እየተባልኩ አይደለ ወይ? ሳሪ ወታ ለማኝ አይደለችም ስለተቸገረች ነው ብላለች አላለችም። በውስጥም ላውራት ፈለኩ፣ ግን ውስጧ ኩምጥጥ ብሏል። ፈራሁን። ምን ብዬ ላውራ? የሆነ ነገር ብትለኝ እኮ ይከፋኛል። ምክንያቱም እኔ ነኝ ቦታውን መስራት እየፈለኩ እጅ አጣለኝ። ከዛ በራሴ ወጥቼ እርዱኝ አልኩኝ። ማለት ለሳራ እኔ ክሬዲት አልሰጠሁም፣ አልረዳችኝም፣ አላረገችልኝም ብያለሁ አላልኩ። ጥፋት ከመሰላት ደግሞ ይቅርታ። እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት፣ በቃ ቪዲዮ የሚሰሩትን ተው በሏቸው ነው የምለው። ምክንያቱም እኔ እንደ ድሮ አልቋቋምም። ሀቡዬ ዝም ብዬ ማለቅሰው ብዙ ነገር ይከፋኛል። በጣም አለቅሳለሁ። መናገር እራሱ አልችልም። አሁን እንዲህ ተናግሮ ማሳመን እራሱ አልችልም። ታውቃለች፣ ብዙ ጊዜ እኔ ስሰደብ ሳራ ነው የምትመለሰው አይደለ? ድሮ ራሱ አልችልም፣ ኢክሩ ነው የምትለው። አልችልም በቃ። ምክንያቱም አሁን እኔ ብዙ ችግር አለ፣ ብዙ የበታችነት ስሜት የሚሰማኝ ነገር አለ። ያ ነው ጥፋት ከመሰለ ይቅርታ። እኔ ከሳራ ጋር ምንም ያገናኘኝ ነገር የለም። እኔና ሳራ ጓደኛ ነን። ከአንቺ ጋር ሳራ ብትጣላ ተጣያ አልላትም። ገብቶሻል? ከፍቶኛል። በጣም ነው የከፋኝ። በጣም ከፍቶኛል። በጣም ስለረዱኝ ነው ወይ ስጠየቅ ሁሉ አዎ እኔ እድለኛ አይደለሁም። ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም። መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ እኮ አሁን ወጥቼ ብዙ ነገር ልባል እችላለሁ። ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም። ግን ከችግሬ አይበልጥም። በቃ ከችግሬ አንድ የተረድቼ ብገላገል አይሻልም? አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ፣ በልመና ፊቴን አታዩት፣ ተለውጬ አሳያችኋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈች፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግሬያለሁ፣ እርዱኝ እያልኩ ነው አይደል? ስራ ልጀምር፣ ላሳያችሁ ለውጤ፣ እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድን ነው ዝም ነው ብለው ነው ዝም አስከፍቷ ከሆነ መቼ ነው ትረዳ ተብሎ ሳሪ ይቀብሽ ይጠቅላል። ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበ እሱን በክፋት አይመስለኝም። ከተረዳሽ ይሁንልሽ፣ በእኛ ምክንያት በእኛ ነው እዚህ የደረሽው ይሉሻል። ስለዚህ ጌም ይሁንልሽ ማለችሽ። ጌሙ ደግሞ በኩት አልሆነም። ካሰብኩት በታች ነው። በ70 ሺህ ብር ምን ልትጀምሪ ትችያለሽ? አሁን ሀዘን መጣ። ያ ሳሪ ጌም ይሁንልሽ፣ በገንዘብ ከተረዳሽ ነገ በእኛ ነው እዚህ የደረሽ ይሉሻል ያለችው። በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት። በጣም ብዙ ሰዎችን ያገዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ለአንቺ ሞራልሽ ነገ እንዳይጎዳ ምናምን አስባ ፖዘቲቭሊ ነው ጌም እንድትጫወች የነገረች። አንቺ ደግሞ ጌሙ እንደጠበቅሽው አላገኘሽውም። ከ70 ሺህ ውጭ አልመጣም ጌሙ ላይ አይደል? ጋይስ እኔ ነኝ ስታክ እየሆንኩ ያለሁት። ሳሪ እኔ ነኝ የምቋረጠው። ኦኬ ነቀላት ኔትወርክ አንዴ ትገባለች። ኔትወርኳ የኢትዮ ቴሌ